መድፈኞቹ በዝምታ ትልቅ ዝውውር እያዘጋጁ ነው። አርሰናል ስኳዱን ይበልጥ ለማጠናከርና የወደፊት ተተኪዎችን ለማምጣት ሁለት ድንቅ ኮከቦችን በድብቅ እየተከታተለ ይገኛል። እነዚህ ተጫዋቾች እነማን ናቸው? አርቴታ ስለምን ፈለጋቸው? እስከ መጨረሻው ተከታተሉን። የተወደዳችሁ የቻናላችን ተመልካቾች፣ በዛሬው ዕለት ሊያመልጣቸው የማይገባ በስፖርቱ ዓለም ታላቅ መነጋገሪያ የሆኑ እጅግ አስገራሚና ድራማዊነቶች በሰፊው ይዘንላችሁ ቀርበናል። የእግር ኳስ ዓለምን እያናዋወጡ ያሉ የዝውውር ሚስጥሮች፣ በአውሮፓና በላቲን አሜሪካ ታላላቅ ክለቦች ጀርባ እየተሰሩ ያሉ ስውር ሴራዎችና በዓለም ዋንጫው መድረክ የተመዘገቡ ልብ ሰላሚና ያልተጠበቁ ታሪካዊ ሽንፈቶች በዛሬው መሰናዷችን ተካተዋል። በተለይም ደግሞ መድፈኞቹ የአውሮፓን እግር ኳስ ገበያ እያነዋወጡ በድብቅ እየተከታተሏቸው የሚገኙት አዳዲስ ታሪካዊ ኮከቦች እነማን ናቸው? በሚካኤል አርቴታ ስር አዲስ የኃይል ሚዛን በኩል ምን እየታሰበ ነው? ይህንን ሁሉ በዝርዝር የምንመለከት ይሆናል። እስከ ጨዋታው ፍጻሜ ድረስ አብራችሁን በመቆየት ሙሉ መረጃውን እንድትከታተሉ ስንል በአክብሮት እንጋብዛለን። የተወደዳችሁ የቻናላችን ተመልካቾች፣ በመጀመሪያ በቀጥታ የምንሻገረው ወደ ለንደኑ ኩራት አርሰናል ይሆናል። መድፈኞቹ አርሰናሎች ላለፉት ሳምንታት እንደሚታወቀው ከተለያዩ ተጫዋቾች ጋር ስማቸው ሲያያዝ ሰንብቷል። ታዲያ እነዚህ ተጫዋቾች ትልቅ የሚባሉ በእድሜያቸው ገፋ ብሎም ቢሆን በወጣትነት ደረጃ ላይ የሚገኙ ኮከቦች መድፈኞቹ በዝውውር ዝርዝራቸው ውስጥ ከተው እየተመለከትን እንገኛለን። ለምሳሌ ያክል በወጣትነታቸው ድንቅ ብቃት ካላቸው ተጫዋቾች መካከል እንደ ብራድሊ ባርኮላና ሞርጋን ሮጀርስ እና ጁሊያን አልቫሬዝ የመሳሰሉ ተጫዋቾችን ተመልክተናል። ያለፉት ሳምንታት ሌሎች ኮከቦችም ሲከታተሉ እንደነበር ማስታወስ አለብን። እንዲሁም ደግሞ የተለያዩ በወጣትነት እድሜ ላይ የሚገኙ ለሚቀጥሉት ለረጅም ዓመታት ቡድኑን ሊያገለግሉ የሚችሉ ተጫዋቾችን ለማምጣት አርሰናል በትጋት እየሰራ ነው። አሁን ግን አርሰናል በድብቅ እየተከታተላቸው የሚገኙ ሁለት አዳዲስ ኮከቦችን ደርሰንባቸዋል። እነዚህ ተጫዋቾች እነማን ናቸው? መድፈኞቹ ስለምንድን ነው የእነዚህን ተጫዋቾች ፊርማ የፈለጉት? በአርሰናል ውስጥ ባለው የታላቁ የምልመላ ኃላፊ በሚሼል አማካኝነት በትኩረት ክትትል እየተደረገባቸው ያሉት እነዚህ ሁለት ድንቅ ተጫዋቾች የሰሜን ለንደኑን ክለብ የመጫወት ፍልስፍና ሙሉ በሙሉ ይቀይራሉ ተብሎ ታምኖባቸዋል። የመጀመሪያው ተጫዋች ኦስካር ሚንጌዛ ይባላል። ይህ ተጫዋች የታዋቂው የባርሴሎና የላማሲያ አካዳሚ ምሩቅ ሲሆን በአሁኑ ሰዓት በስፔን ላሊጋ ለሴልታ ቪጎ በቀኝ መስመር ተከላካይነት ወይም በዊንግ ባክ ቦታ ላይ እጅግ አስገራሚ ብቃት እያሳየ የሚገኝ ተጫዋች ነው። ኦስካር ሚንጌዛ በአርሰናል የምልመላ ክፍል ውስጥ ትልቅ ትኩረት ያገኘበት የራሱ የሆነ በርካታ ጥንካሬዎች አሉት። ተጫዋቹ እጅግ አስገራሚና አስደናቂ የሆነ የክሮሲንግ ብቃት ያለው ሲሆን ወደ ተቃራኒ ቡድን የግብ ክልል የሚልካቸው ኳሶች ለክለቡ ከፍተኛ የግብ ዕድሎችን የሚፈጥሩ ናቸው። ከዚህ በተጨማሪ ከፍተኛ የሊግ ልምድ ያለው እና የእግር ኳስ እውቀቱ ወይም ፉትቦል አይኪው በጣም የበሰለ በመሆኑ ጨዋታዎች በቀላሉ የማንበብ ችሎታ አለው። በሜዳ ላይ ያለው የ90 ደቂቃ ሙሉ የስራ ፍላጎት ወይም ወርክ ሬት እጅግ ከፍተኛ በመሆኑ በሚካኤል አርቴታ ስር በፖዚሽናል ጨዋታ ላይ የተመሰረተውንና የ4-3-3 ፎርሜሽን አጠቃቀም በትክክል ሊያሟላ ሊያግዝ የሚችል ተጫዋች ነው። ይሁን እንጂ ኦስካር ሚንጌዛ ፍጹም ነው ማለት አይደለም። ተጫዋቹ የራሱ የሆኑ የተወሰኑ ድክመቶችም አሉበት። በተለይም በአንድ ለአንድ መከላከል ወይም 1v1 መከላከያ ላይ የተወሰኑ ክፍተቶች የሚታዩበት ሲሆን በረጅሙና ፈጣን በሆነው የእንግሊዝ ፕሪሚየር ሊግ ፊዚካሊቲና ፍጥነት ሊፈትን የሚችል ቀጭን ተክለሰውነት ያለው መሆኑ እንደ ስጋት ይታያል። ታዲያ አርሰናል ይህንን ተጫዋች ለምን ፈለገው ካልን ምክንያቱ ግልጽ ነው። የጁሪያን ቲምበር በተደጋጋሚ መጎዳትና ጉዳት ማስተናገድ እንዲሁም ደግሞ የቤን ዋይት በመጪው ክረምት የዝውውር መስኮት ክለቡን የመልቀቅ ዕድል በሰፊው መኖሩን ተከትሎ አርሰናል የቀኝ መስመሩን ለማጠናከር ይህንን የሴልታ ቪጎ ተጫዋች አማራጭ አድርጎታል። ነገር ግን መድፈኞቹ በዚህ ዝውውር ላይ ብቻቸውን አይደሉም። ኒውካስትል ዩናይትድ ይህንን ተጫዋች አጥብቆ የሚፈልገው ሌላው ታላቅ ክለብ ነው። የተወደዳችሁ የቻናላችን ቤተሰቦች፣ አርሰናል በድብቅ አይኑን የጣለበት ሁለተኛው ድንቅ ተጫዋች ደግሞ ገና ታዳጊ የሆነው ጄልቤርቶ ሞራ ነው። ይህ ተጫዋች በ2008 ዓ.ም የተወለደ በአሁኑ ሰዓት በሜክሲኮ ሊግ ለቲጁአና ወይም ቮሎስ ተብሎ በሚጠራው ክለብ ውስጥ የሚጫወት አስደናቂ ታዳጊ ነው። ጄልቤርቶ ሞራ በሜክሲኮ ሊግ ታሪክ ውስጥ ትንሹ ጎል አስቆጣሪ ተጫዋች በመሆን ትልቅ ታሪክ የሰራ ሲሆን በታላቅ የጨዋታ ስልቱ ምክንያት የሜክሲኮ ፔድሪ በመባል በሰፊው ይጠራል። የሚጫወተውን በአጥቂ አማካኝ ወይም በቁጥር 10 እና በቁጥር 8 የመሃል ሜዳ ቦታዎች ላይ ነው። ጄልቤርቶ ሞራ እጅግ አስገራሚ ሊታመን የማይችል የድሪብሊንግ ብቃት ያለው ሲሆን በጣም ጠባብ በሆኑ ቦታዎች ላይ እንኳ ሳይደናገጥ ኳስን የማሳለፍና ትክክለኛ ውሳኔዎችን የማሳለፍ ወይም ዴሲሽን ሜኪንግ ብቃቱ እጅግ የላቀ ነው። ከፍተኛ የሆነ የጨዋታ ፈጠራ ችሎታ ያለው በመሆኑ የአርሰናልን የመሃል ሜዳ የፈጠራ አቅም በእጅጉ ሊያሳድግ የሚችል ተአምረኛ ወጣት ነው። ነገር ግን ተጫዋቹ ገና የ18 ዓመት ታዳጊ በመሆኑ በሰውነት ጥንካሬ ወይም ፊዚካሊቲ ረገድ ገና ያልዳበረ ደካማ መሆኑ እንደ ትልቅ ፈተና ይነሳል። አርሰናል ይህንን ተጫዋች ቢያስፈርም እንኳ በቀጥታ ወደ መጀመሪያ ቡድን ከማስገባት ይልቅ ወዲያውኑ ልምድ እንዲቀስም በውሰት ሊሰጠው ወይም በክለቡ ታዳጊ አማካኝ ውስጥ እንዲጫወት የማድረግ እቅድ አለው። ይሁን እንጂ የዚህን ታዳጊ ፊርማ ለማግኘት የሚደረገው ፉክክር እጅግ የበረታ ነው። ማንቸስተር ሲቲ፣ ሪያል ማድሪድ እና ማንቸስተር ዩናይትድ
ይህንን የሜክሲኮ ኮከብ በጥብቅ ከሚፈልጉት ክለቦች መካከል ዋናዎቹ ናቸው። በተለይም ደግሞ ማንቸስተር ሲቲ ስለዚህ ታዳጊ ዝውውር እስከ 80 ሚሊዮን ዩሮ የሚደርስ እጅግ ከፍተኛ ገንዘብ ለመክፈል ሙሉ በሙሉ ዝግጁ መሆኑ አርሰናልን በትልቅ ፈተና ውስጥ የሚጥል ሆኗል። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ በቀጥታ የምንወስዳችሁ በዓለም ዋንጫው መድረክ ላይ ወደ ተመዘገቡ እጅግ አስገራሚና ድራማዊ የጥንካሬ ፍልሚያዎች ወደ ሆኑ ጨዋታዎች ይሆናል። በዓለም ዋንጫው የጥፋት ዙር ወይም የኖክ አውት መድረክ ላይ ብራዚል ከጃፓን ጋር ያደረጉ ጨዋታ ሙሉ በሙሉ ተጠናቆ እጅግ አስገራሚ ውጤት ተመዝግቧል። በዚህ ጨዋታ ላይ መጀመሪያ ላይ ጃፓን እጅግ አስደናቂ የሆነ ጨዋታ የበላይነት በመውሰድ ጨዋታውን በከፍተኛ ደረጃ እየመራች የነበረ ቢሆንም የብራዚሉ ስልጡን አሰልጣኝ ካርሎ አንቸሎቲ በሁለተኛው አጋማሽ ላይ ያደረጉ ስልታዊ ቅያሬ ጨዋታውን ሙሉ በሙሉ ቀይሮታል። ካርሎ አንቸሎቲ በሁለተኛው አጋማሽ ላይ ወጣቱን ኮከብ ኤንሪክ ፊሊፒን ቀይረው በማስገባት በጃፓን ተከላካዮች ላይ ከፍተኛ ጫና መፍጠር ችለዋል። ከዛ በኋላ የብራዚል ብሔራዊ ቡድን የአቻነቷን ግብ ያገኘች ሲሆን አንጋፋው የመሃል ሜዳ ተጫዋች ካሲሜሮ በጭንቅላት በመግጨት አስደናቂ ጎል አስቆጥሮ ብራዚልን ወደ ጨዋታው መለሳት። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት በጭማሪ ሰዓት ላይ የለንደኑ አርሰናል ኮከብ የሆነው ጋብሪኤል ማርቲኔሊ የብራዚል ብሔራዊ ቡድን ሙሉ በሙሉ ወደ ቀጣይ ዙር ያሻገረችውንና ለጃፓን መርዶ የሆነችውን አስገራሚ የማሸነፊያ ጎል አስቆጥሯል። ለዚህች ወሳኝ ጎል ደግሞ በአሁኑ ሰዓት በኒውካስትል ዩናይትድ የሚጫወተውና በአርሰናልም በጥብቅ የሚፈለገው ብሩኖ ጉማሬሽ በዓለም ዋንጫው ላይ አራተኛ አሲስቱን ለጋብሪኤል ማርቲኔሊ በማመቻቸት ታላቅ ብቃቱን አሳይተዋል። ጨዋታውን በብራዚል 2-1 አሸናፊነት ተጠናቋል። የተወደዳችሁ የቻናላችን ተመልካቾች በዓለም ዋንጫው መድረክ ሌላው ትልቅ አስደንጋጭና ያልተጠበቀ ውጤት የተመዘገበው በጀርመንና በፓራጓይ ብሔራዊ ቡድኖች መካከል በተደረገው ጨዋታ ነው። በሁለቱ ቡድኖች መካከል በተደረገው እጅግ አስገራሚ ፍልሚያ በመደበኛ የጨዋታ ሰዓት 1-1 በሆነ አቻ ውጤት ተጠናቋል። ለፓራጓይ ብሔራዊ ቡድን እጅግ አስደናቂውን ጎል ሁሊዮ ኢንሲሶ ያስቆጠረ ሲሆን ለጀርመን ብሔራዊ ቡድን ደግሞ የአርሰናሉ ኮከብ ካይ ሃቨርትዝ ጎል አስቆጥሮ ቡድኑን ታድጎ ነበር። ነገር ግን ጨዋታው በመደበኛ ሰዓትና በትክክለኛው ጭማሪ ሰዓት ሳይወሰን ቀርቶ ወደ መለያ ምት ወይም ፔናልቲ ተሻገረ። በመለያ ምት ወቅት የጀርመን ብሔራዊ ቡድን አስገራሚና ሊታመን የማይችል ውድቀት ደረሰባት። ፓራጓይ በመለያ ምት 3-1 በሆነ ውጤት ጀርመንን በማሸነፍ ወደ ቀጣዩ ዙር ስትሻገር፣ ታላቋ ጀርመን ግን በአሳዛኝ ሁኔታ ከዓለም ዋንጫው ውጭ ሆናለች። በጀርመን በኩል ካይ ሃቨርትዝ፣ ጆናታን ታህ እና ኒክላስ ፍልክሩግ ያገኟቸው ወሳኝ መለያ ምቶች ሳይጠቀሙባቸው መቅረት መለያ ምቶቹን ሰጥተዋል። ይህንን ተከትሎ ጀርመን ሻንጣዋን ጠቅልላ ወደ ሀገሯ እንድትመለስ ተገዳለች። የተወደዳችሁ የቻናላችን ተመልካቾች የዓለም ዋንጫው ድራማ በዚህ ብቻ በቃም። ሌላኛው ትልቅ ተጠባቂ ጨዋታ በሞሮኮና በኔዘርላንድ ብሔራዊ ቡድኖች መካከል የተደረገው ፍልሚያ ነበር። የሮናልድ ኮይማን ስብስብ የነበረው የኔዘርላንድ ብሔራዊ ቡድን ከዓለም ዋንጫ ውድድር በፊት ውድድሩን ያሸንፋል ተብሎ በትልቅ ቅድመ ግምት ቅድሚያ ከተሰጣቸው ቡድኖች መካከል አንዱ ነበር። ነገር ግን የሆላንድ ስብስብ ከዓለም ዋንጫው ከምድብ 32 ሳይሻገር በአሳዛኝ ሁኔታ እንዲሰናበት ተደርጓል። በጨዋታው ላይ ሁለቱም ቡድኖች ጠንካራ መከላከያና ጥቃት በመሰንዘር እስከ መጨረሻው የታገሉ ቢሆንም የዘንድሮ የሞሮኮ ብሔራዊ ቡድን ቁልፍ ተጫዋችና አዲሱ የጀርመኑ ታላቅ ክለብ ባየር ሙኒክ ተጫዋች የሆነው ኢስማኤል ሳይባሪ ያስቆጠራት እጅግ አስደናቂ ወሳኝ ግብ አማካኝነት ሞሮኮ ወደ ቀጣዩ ዙር በታላቅ ክብር ማለፍ ችላለች። ጨዋታው 0-0 ሲጠናቀቅ በሚችልበት ሁኔታ ላይ ያለ ይህች ግብ በመቆጠሯ ለሞሮኮ ታላቅ ደስታን የፈጠረ ሲሆን ኔዘርላንድንስ ወደ አገሯ አሰናብቷታል። ሞሮኮን በቀጣዩ ጨዋታ ላይ ከካናዳ ብሔራዊ ቡድን ጋር የምትጫወት ይሆናል። ወደ ቀጣዩ ዙር ማለትም ወደ ግማሽ ፍጻሜ ለማለፍ ትልቅ እድል አግኝታለች። የተወደዳችሁ የቻናላችን ተመልካቾች ዛሬም ቢሆን በዓለም ዋንጫው መድረክ ላይ እጅግ በጣም ወሳኝና አስፈላጊ የሆኑ ሁለት ጨዋታዎች የሚደረጉ ይሆናሉ። እነዚህ ጨዋታዎች ትልቅ ትኩረት ያገኙ ሲሆን የመጀመሪያው ጨዋታ በፈረንሳይና በስዊድን ብሔራዊ ቡድኖች መካከል ምሽት 2 ሰዓት ላይ የሚደረግ እጅግ ብርቱ ጨዋታ ነው። ሁለተኛው ጨዋታ ደግሞ በሜክሲኮና በኢኳዶር መካከል የሚደረግ ሲሆን ጨዋታው በሌሊት 6 ሰዓት ላይ የሚደረግ ሌላው ተጠባባቂ ጨዋታ ነው። እንዲሁም ደግሞ ሌሊት 10 ሰዓት የሚደረጉ ሌሎች ተጠባባቂ ጨዋታዎች አሉ። እነዚህ ጨዋታዎች በስፋት የምንመለከተው ሲሆን እናንተም የዛሬ ጨዋታዎች ግምቶቻችሁን በኮሜንት ላይ እንድትልኩልን እንጠይቃለን። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ በድጋሚ ወደ አውሮፓ ክለቦች የዝውውር ገበያ ወሬዎች እንመለሳለን። የመጀመሪያው ዜና በአስቶን ቪላ ውስጥ ድብቅ ብቃቱን እያሳየ የሚገኘው ሞርጋን ሮጀርስን ይመለከታል። አስቶን ቪላ ከተጫዋቹ ጀርባ እጅግ አስደንጋጭ የሆነ የ130 ሚሊዮን ፓውንድ ዋጋ የለጠፈበት ሲሆን ይህንን ተጫዋች በቀላሉ ለመልቀቅ እንደማይፈልግ አሳይቷል። ነገር ግን በአሁኑ ሰዓት በብሔራዊ ቡድን ካምፕ ውስጥ የሚገኘው የአርሰናሉ ኮከብ ዴክላን ራይስ ሞርጋን ሮጀርስ ወደ አርሰናል እንዲመጣ በከፍተኛ ደረጃ በካምፕ ውስጥ እየገፋፋውና እያማለለው ይገኛል። በዚህ ተጫዋች ዝውውር ላይ የቀድሞ ክለቡ ሚድልስብሮ የ20 በመቶ የሽያጭ ድርሻ እንዳለውም ታውቋል። በሌላ በኩል አርሰናል ለቦርን ማውዝ አማካኝ አሌክስ ስኮት ያቀረበው የመጀመሪያ የዝውውር ጥያቄ በቦርን ማውዝ በኩል ሙሉ በሙሉ ውድቅ ተደርጎበታል። ቦርን ማውዝ ተጫዋቹን የመሸጥ ፍላጎት የሌለው መሆኑን በይፋ አስታውቋል። የአሰልጣኙ ዝውውርን በተመለከተ ደግሞ ፔፕ ጋርዲዮላ ማንቸስተር ሲቲን ማሰልጠኑን ማቆሙን ተከትሎ የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ለሚቀጥሉት 3
ለ3 ዓመታት ለመሰልጠን ሙሉ በሙሉ ተስማምቷል። ይህንን ተከትሎ ቼልሲ ከተጫዋቹና ከአሰልጣኙ ስንብት ካሳ በመነሳት 17 ሚሊዮን ፓውንድ ወይም 22.5 ሚሊዮን ዶላር ካሳ ከማንቸስተር ሲቲ የሚያገኝ ይሆናል። በመጨረሻም አንጋፋውና ታዋቂው የባርሴሎና አጥቂ ሮበርት ሌቫንዶስኪ በ37 ዓመቱ ከባርሴሎና በመውጣት ወደ አሜሪካው MLS በመጓዝ ለቺካጎ ፋየር ክለብ ለሚቀጥሉት 2 ዓመታት በውል ለመጫወት በይፋ ተስማምቷል። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ ወደ ሀገራችን የውስጥ ስፖርት ዜናዎች በቀጥታ እንሻገራለን። በኢትዮጵያ እግር ኳስ ታሪክ ውስጥ ስማቸው በደመቀ ሁኔታ ከሚነሱ ታላላቅ አንጋፋ የመሃል ሜዳ ከዋክብት መካከል አንዱ የሆነው ታሪካዊው ተጫዋች መስዑድ መሐመድ በይፋ እግር ኳስን ማቆሙንና ጫማውን መስቀሉን በትልቅ አክብሮት አስታውቋል። ይህ ተጫዋች ላለፉት በርካታ ዓመታት በሀገራችን እግር ኳስ ያሳየው ጨዋነት፣ ታጋሽነትና አስገራሚ የኳስ ቁጥጥር ችሎታ በብዙ የስፖርት አፍቃሪዎች ዘንድ ሁልጊዜም ሲወደስ የኖረ ታላቅ እሴት ነው። መስዑድ መሐመድ በረጅምና ስኬታማ የእግር ኳስ ዘመኑ በሀገራችን ውስጥ ለሚገኙ በርካታ ትልልቅና ታዋቂ ክለቦች ተጫውቶ ታሪክ የሰራ መሆኑ ይታወቃል። ለአብነት ያህል በኢትዮ ኤሌክትሪክ ክለብ ውስጥ ድንቅ ብቃቱን ማሳየት የጀመረ ሲሆን በመቀጠልም ለታላቁ ክለብ ለኢትዮጵያ ቡና፣ ለጅማ አባጅፋር፣ ለአዳማ ከተማ፣ ለሰበታ ከተማና በስተመጨረሻም ለድሬዳዋ ከተማ ክለብ በታላቅ ብቃት ተጫውቶ አሳልፈዋል። ከክለብ ጨዋታዎች በተጨማሪ ለኢትዮጵያ ብሔራዊ ቡድን በነበረው ቆይታ ሀገሩን በታላቅ ወታደራዊ ስነምግባርና ፍቅር ያገለገለ እውነተኛ የሜዳ ላይ መሪ ነበር። ይህ የጀግና ስንብት በሀገራችን ስፖርት ላይ ትልቅ አሻራ ጥሎ የሚያልፍ በመሆኑ እኛም ለነበረው ታላቅ ስራ ሁሉ ላቅ ያለ ምስጋናችንን እናቀርባለን። የተወደዳችሁ የቻናላችን ተመልካቾች በዛሬው መሰናዷችን መጀመሪያ ላይ ስለጠቀስናቸው ሁለቱ አዳዲስ የአርሰናል የዝውውር ኢላማዎች ማለትም ስለ ኦስካር ሚንጌዛና ስለ ወጣቱ ኮከብ ጂልቤርቶ ሞራ ጀርባ ስላለው ስውር ሴና በጥልቀት መመልከት ይኖርብናል። እነዚህን ተጫዋቾች አርሰናል በራዳር ውስጥ ከቶ እንዲከታተላቸው ያደረገው ታላቁና ሱልጡኑ የአርሰናል የምልመላ ክፍል ኃላፊ ሚሼል ነው። ሚሼል የአውሮፓንና የላቲን አሜሪካ የእግር ኳስ ገበያ በቅርበት ርቀት በመቃኘት በሚካኤል አርቴታ የጨዋታ ስልት ውስጥ በትክክል ሊገጥሙ የሚችሉ ነገር ግን በሌሎች ክለቦች ዘንድ ብዙም ትኩረት ያልተሰጣቸውን ድንቅ እንቆች በማደን ይታወቃል። ሚሼል ለሰሜን ለንደኑ ክለብ ያዘጋጀው የረጅም ጊዜ ስልታዊ ዕቅድ በአሁኑ ሰዓት በአርሰናል ተከላካይ ክፍል ላይ በተደጋጋሚ የሚከሰቱትን የጉዳት ዜናዎች ሙሉ በሙሉ ለመቅረፍ ያለመ ነው። በተለይም የጁሪያን ቲምበርን በተደጋጋሚ መጎዳት ተከትሎ የቀኝ መስመር ተከላካዩን ቦታ ያለምንም ክፍተት መሸፈን የሚችልና እንደ ኦስካር ሚንጌዛ ያሉ በአጥቂ መስመር ላይም ከፍተኛ እገዛ የሚያደርጉ ተጫዋቾችን ለማምጣት አርቴታ ቀዳሚ ምርጫ እንዲሆን አድርጓል። እንዲሁም ደግሞ የወደፊቱን የክለቡን የመሃል ሜዳ የፈጠራ አቅም ለመገንባት እንደ ጂልቤርቶ ሞራ ያሉ ታዳጊዎችን አስቀድሞ በእጅ ማስገባት የዚሁ ስልታዊ ዕቅድ አካል ነው። አርሰናል በሜዳ ላይ ብቻ ሳይሆን በዝውውር ገበያውም ላይ በስልትና መብላት እየተጓዘ መሆኑን ይህ የምልመላ ክፍል ስራ በግልጽ ያሳያል። የተወደዳችሁ የቻናላችን ተመልካቾች የዛሬው የስፖርት መረጃዎቻችን እነዚህን ይመስሉ ነበር። ስለ አርሰናል አዳዲስ የዝውውር ዕቅዶች እና ስለ ዓለም ዋንጫው አስገራሚ ውጤቶች ያላችሁን አስተያየት በኮሜንት መስጫው ላይ ያስፍሩልን። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ሰላም።